ሰላም ጤና ይስጥልን ተመልካቾቻችን ከኢሳት ነፃ የህዝብ ሚዲያ የሰዓቱ ዜናዎች ተጀምረዋል ከዜናዎቹ ጋር ገነት ዘዘው ነኝ አብራችሁን ቆዩ የአረንጓዴ አሻራ መርሃ ግብር የምግብ ሉዓላዊነትን ለማረጋገጥ ለተጀመሩ ስራዎች መሰረት የጣለ መሆኑን የክልል ርዕሳነ መስተዳድሮች ገለጹ ጠቅላይ ሚኒስትር አብይ አህመድ የናይጄሪያ ምክትል ፕሬዝዳንት ካሺም ሼቲማን የህዝብ ተወካዮች ምክር ቤት አፈ ጉባኤ ታገሰ ጫፎ የክልል ርዕሰ መስተዳድሮች እንዲሁም ሚኒስትሮች በተገኙበት በአዲስ አበባ የወንዝ ዳርቻ ልማት የችግኝ የተክላ መርሃ ግብር ተካሂዷል በመርሃ ግብሩ የተገኙ የክልል ርዕሰ መስተዳድሮች የአረንጓዴ አሻራ መርሃ ግብር ለጋራ ዓላማ በአንድነት መቆም ያለውን ውጤታማነት በተግባር የገለጠ ስለመሆኑ አብራርተዋል የሶማሌ ክልል ርዕሰ መስተዳድር ሙስጠፌ መሐመድ የአረንጓዴ አሻራ መርሃ ግብር ከዚህ ቀደም ለድርቅ ተጋላጭ የሆኑ አካባቢዎችን ወደ ምርታማነት እንዲለውጡ እድል የፈጠረ መሆኑንም አብራርተዋል የተራቆቱ አካባቢዎች እንዲያገግሙ በማድረግ የግብርና ምርታማነት እንዲሻሻል አውንታዊ ሚና እያበረከተ መሆኑንም ገልጸዋል የአፋር ክልል ርዕሰ መስተዳድር አወል አርባ በበኩላቸው በክልሉ ከዚህ ቀደም በአረንጓዴ አሻራ መርሃ ግብር የተተከሉ የፍራፍሬ ተክሎች ህብረተሰቡን ተጠቃሚ ማድረግ በጀመራቸውን ጠቁመዋል በሌላ በኩል በጋምቤላ ክልል በአረንጓዴ አሻራ መርሃ ግብር አማካኝነት ከዚህ ቀደም በክልሉ የማይታወቁ አዳዲስ የፍራፍሬ አይነቶችን ማልማት መጀመሩን ያነሱት ደግሞ የክልሉ ርዕሰ መስተዳድር አለሚቱ ኡሞድ ናቸው የሐረሪ ክልል ርዕሰ መስተዳድር ኦርዲን በድሪ የአረንጓዴ አሻራ መርሃ ግብር ከምግብ ሉዓላዊነት ጋር የተሳሰረ ሀገራዊ የልማት አጀንዳ መሆኑንም አውስተዋል በመትከል ማንሰራራት በሚል መሪ ሐሳብ በሚካሄደው በዘንድሮ አረንጓዴ አሻራ መርሃ ግብር በሀገር አቀፍ ደረጃ 7.5 ቢሊዮን ችግኞች ይተከላሉ ተብሏል የኢትዮጵያ የውሃ ቴክኖሎጂ ኢንስቲትዩት በምስራቅ አፍሪካ የስልጠና ልዕቀት ማዕከል ለመሆን የሚያስችል የአቅም ግንባታና ሎጂስቲክስ የማሟላት ስራ ያከናወነ መሆኑን አስታወቀ የኢትዮጵያ የውሃ ቴክኖሎጂ ኢንስቲትዩት ዋና ዳይሬክተር ዶክተር ታመነ ኃይሉ ለኢዚያ እንደገለጹት የአቅም ግንባታ ስራ ኢንስቲትዩቱ ከሚያከናውናቸው ተግባራት መካከል አንደኛው ነው ብለዋል ኢንስቲትዩቱ በዘርፉ ያለውን ችግር በመለየት ስልጠና እየሰጠ መሆኑንና እስካሁን ባለው ከ18 ሀገራት የተውጣጡ ከ200 በላይ ባለሙያዎች ስልጠና መስጠቱን ተናግረዋል ኢንስቲትዩቱ በዘርፉ የምስራቅ አፍሪካ የስልጠና ልዕቀት ማዕከል የመሆን ራዕዩን ለማሳካት እየሰራ መሆኑንም ጠቁመዋል ኢንስቲትዩቱ በዘርፉ ያሉ ችግሮችን በጥናት በመለየት መፍትሄ ከማበጀት ባለፈ ዘመናዊ ላቦራቶሪ የገነባ መሆኑም ነው የገለጹት በውሃ ዘርፍ ላይ ስልጠና የሚሰጡ የቴክኒክና ሙያ ተቋማትን አስፈላጊውን ድጋፍ እያደረገ መሆኑን ጠቁመው በአመት የሚያሰለጥናቸውን ባለሙያዎች ቁጥር እያደገ መምጣቱንም አብራርተዋል አያይዘውም ከ10 ዓመት በፊት በአመት 150 የሚጠጉ ባለሙያዎችን ያሰለጥን እንደነበር አንስተው አሁን ላይ ከ2000 በላይ ሰልጣኞችን በአመት እየተቀበለ መሆኑንም ገልጸዋል የኢትዮጵያ የውሃ ቴክኖሎጂ ኢንስቲትዩት አገልግሎቱን በማስፋት ዘርፉ የሚፈልገውን ድጋፍ ለማድረግ በትኩረት እየሰራ መሆኑንም ተናግረዋል ከቀጣይ ሳምንቱ ጀምሮ በ25 የክልል ከተሞች አዲስ የባንክ አካውንት ለመክፈት የፋይዳ መታወቂያ አስገዳጅ ሊሆን ነው ተባለ የብሔራዊ መታወቂያ ፕሮግራም የስትራቴጂክ ኮሙኒኬሽን ዳይሬክተር አቤነዘር ፈለቀ ለፋና ዲጂታል እንደገለጹት የኢትዮጵያ ብሔራዊ ባንክ ባወጣው መመሪያ መሰረት ነው ቅድመ ሁኔታው የሚተገበረው ብለዋል በዚህም ከታህሳስ 23 ቀን 2017 ዓ.ም ጀምሮ በአዲስ አበባ በሚገኙ በሁሉም ባንኮች አዲስ የባንክ ሂሳብ ለመክፈት የፋይዳ ዲጂታል መታወቂያ እንደ ቅድመ ሁኔታ ተግባራዊ ተደርጎ እየተተገበረ መሆኑን አስታውሰዋል በተመሳሳይም ከሰኔ 24 ቀን 2017 ዓ.ም ጀምሮ በባህር ዳር ድረሴ ጎንደር ደብረ ብርሃን ኮምቦልቻ ሸገር አዳማ ሻሸመኔ ቢሾፍቱ ጅማ ባቱ ሆሳና አምቦ ወልቂጤና ሐዋሳ ከተሞች አዲስ የባንክ ደብተር ለመክፈት እንደ መጀመሪያ ቅድመ ሁኔታ ተግባራዊ ይደረጋል ብለዋል በተጨማሪም በሐረሪ ወላይታ ሶዶ መቀሌ ወራቤ አዲግራት ድሬዳዋ አርባ ምንጭ ጅጅጋ አክሱምና ቡታጅራ ከተሞች ተግባራዊ እንደሚሆንና ይህም ስራ እየሰፋ እንደሚሄድ ጠቁመዋል ለዲጂታል መታወቂያ ምዝገባ ከ3000 በላይ የምዝገባ መሳሪያዎች ተገዝተው አገልግሎት ላይ ያዋሉ መሆኑንና ከ1000 በላይ ምዝገባ ጣቢያዎች በሀገር አቀፍ ደረጃ አገልግሎት እየሰጡ እንደሆነም አብራርተዋል እስካሁን ከ18 ሚሊዮን በላይ ዜጎች የዲጂታል መታወቂያ ምዝገባ ማካሄዳቸውን አንስተው ሁሉም ዜጋ ምዝገባውን እንዲያካሂድ ከባለድርሻ አካላት ጋር በመተባበር ግንዛቤ የመፍጠር ስራ እየተሰራ ነው ብለዋል የፋይዳ መታወቂያን ከተለያዩ አገልግሎት ሰጪ ተቋማት ጋር የማስተሳሰር ስራ እየተሰራ እንደሆነ ጠቁመው እስካሁን ከ55 ተቋማት ጋር ማስተሳሰር ተችሏል ነው ያሉት
የአማራ ክልል የሽምግልና መማክርት ምስረታ የማብሰሪያ ጉባኤ በባህር ዳር ከተማ ተካሄደ። በጉባኤው በአማራ ክልል ከሚገኙ 22 ዞኖች የተመረጡ የሀገር ሽማግሌዎች የተካተቱበት ክልላዊ የሽምግልና መማክርት ተመስርቷል። የሽማግሌዎች መማክርት መመስረት ሀገር በቀል የሽምግልና ስርዓቶች ለዘላቂ ሰላም ግንባታ ያላቸውን ዋስትና መሰረት በማድረግ ባህላዊ የሰላም እሴቶችን ለማዳበር የሚኖረው አስተዋጽኦ የላቀ መሆኑ ተገልጿል። የሽማግሌዎች መማክርት ጉባኤ ራሱን የቻለ መተዳደሪያ ደንብ ያለው ሆኖ በባህልና ስፖርት ሚኒስቴር የሚደገፍና በገለልተኝነት ለሀገር ሰላም የሚሰሩ የባህል አደረጃጀት ነው። በማብሰሪያ መርሃ ግብሩ ላይ የባህልና ስፖርት ሚኒስትር ሸዊት ሻንካ፣ በህዝብ ተወካዮች ምክር ቤት የጤና ማህበራዊ ጉዳዮች ባህልና ስፖርት ቋሚ ኮሚቴ ሰብሳቢ ወርቀ ሰሞ ማሞን ጨምሮ የአማራ ክልል ከፍተኛ የሥራ ኃላፊዎችና ጥሪ የተደረገላቸው እንግዶች ተገኝተዋል። በሌላ ዜና በአማራ ክልል በምዕራብ ጎንደር መተማ በኩል በየዓመቱ 11000 ህፃናትና ወጣቶች በህገወጥ መልኩ ከሀገር ይወጣሉ ተባለ። የምዕራብ ጎንደር ዞን ሴቶች ህፃናትና ማህበራዊ ጉዳይ መምሪያ የህፃናት መብትና ደህንነት ማስጠበቅ ቡድን መሪ አቶ አበበ ሲሳይ እንደገለጹት በየዓመቱ 11000 ህፃናትና ወጣቶች በምዕራብ ጎንደር መተማ በኩል በህገወጥ መንገድ ከሀገር እንደሚወጡ ገልጸዋል። በዚህም ከፍተኛውን ቁጥር የሚይዙት የትግራይና የደቡብ ክልል ወጣቶች እንደሆኑ ጭምር ተናግረዋል። ከመላ ሀገሪቱ በህገወጥ መንገድ በመተማ ዮሐንስ በኩል ወደ ሱዳን የሚወጡ ወጣቶችና ህፃናት ቁጥር በከፍተኛ ሁኔታ እየጨመረ ነው ሲል መምሪያው ማስታወቁን ከጀርመን ድምጽ ያገኘነው መረጃ ያሳያል። በአመት እስከ 11000 ወጣቶች በዚህ መስመር እንደሚወጡ በመጠቆም ወጣቶቹ የቤተሰቦቻቸውን ንብረት በመሸጥ ጭምር እስከ 1 ሚሊዮን ብር ለደላላ በመክፈል በህገወጥ መልኩ ከሀገር ይወጣሉ ሲሉ የዞኑ የህፃናትና መብት ደህንነት ማስጠበቅ ቡድን መሪ አቶ አበበ ሲሳይ ተናግረዋል። በዚህ መንገድ ከሀገር ከሚወጡት መካከል ከደቡብ ክልል በተለይም ከወላይታ ዞንና ከትግራይ ክልል የሚወጡት ከፍተኛውን ቁጥር ይይዛሉ ያሉት ቡድን መሪው ከሶማሌ ክልል ከምስራቅ አማራ ዞኖች ከወሎና ከሰሜን ሸዋ ከኦሮሚያ አርሲ ዞን እንዲሁም በርከት ያሉ ሰዎች በመስመሩ ለመውጣት እንደሚመጡ አስረድተዋል። ይህ በእንዲህ እንዳለ ጠንካራ የቅንጅት የመከላከል ስራ በመሰራቱ በየዓመቱ ከ3000 እስከ 4000 የሚሆኑትን ወጣቶች እንዲመለሱ በማድረግ እስከ ቤተሰቦቻቸው የማድረስ ስራ እንደሚሰራም ጭምር መናገራቸውን ዘገባው አካቷል። በጋምቤላ ክልል በመጪው ሰኞ የሚጀምረውን የ12ኛ ክፍል ፈተና ለመውሰድ በጉዞ ላይ የነበሩ 3 ሴት ተማሪዎች እና አንዲት የ13 ዓመት ልጅን ጨምሮ በታጣቂዎች መታገታቸው ተገልጿል። አራቱ ሴቶች የታገቱት በአኟ ዞን ጎግ ወረዳ ከምትገኘው ቴዶ ቀበሌ ተነስተው ወደ ወረዳ ዋና ከተማ ፒኝ ውዶ በእግር እየተጓዙ በነበረበት ወቅት መሆኑ ተጠቁሟል። ከ13 እስከ 22 እድሜ ያላቸው አራቱ ሴቶች በታጣቂዎች የታገቱት ሰኔ 18 ቀን 2017 ዓ.ም ከቀኑ 4 ሰዓት ገደማ መሆኑን ሁለት የጎግ ወረዳ የመንግስት ኃላፊዎች ተናግረዋል። ከአራቱ ሴቶች መካከል 3ቱ የ12ኛ ክፍል ተፈታኞች እንደሆኑ የወረዳው የካቢኔ ጉዳዮች ጽህፈት ቤት ኃላፊ አቶ አጃክ ኦኮንጎ ነግረውኛል ያለው ቢቢሲ ወደ ፒኝውዶ ከተማ እየተጓዙ የነበረው ከሌሎች ተፈታኞች ጋር በመሆን ፈተናውን ወደሚሰጥበት ጋምቤላ ዩኒቨርሲቲ ለመሄድ ነበር ማለታቸውም ቢቢሲ አስነብቧል። የጋምቤላ ክልል ፖሊስ ኮሚሽንም በፌስቡክ ገጹ ባጋራው መረጃ በእግር በመጓዝ ላይ የነበሩ 4 ታዳጊ ልጆች መታገታቸውን ሪፖርት እንደተደረገለት አስታውቋል። እገታው የተፈጸመው በደቡብ ሱዳን ሙርሌ ዘራፊዎች መሆኑን ገልጿል። የወረዳው አስተዳደር የጸጥታ ኃይሎችን በማሰማራት ከቀበሌ የሚነሱ ሌሎች ተማሪዎችን በእጀባ እንዳጓጓዘ የካቢኔ ጉዳዮች ጽህፈት ቤት ኃላፊው መናገራቸውን ዘገባው አመላክቷል። የተከበራችሁ ተመልካቾቻችን ከኢሳት ነጻ የህዝብ ሚዲያ ወደ እናንተ የሚቀርቡ የሰዓቱ ዜናዎች እንደቀጠሉ ናቸው። አሁን ደግሞ ወደ ውጭ ዜና ተሻገርን። እስራኤል በጋዛ በፈጸመችው አዲስ ጥቃት 81 ሰዎች ተገደሉ። እስራኤል በጋዛ በፈጸመችው ጥቃት በትንሹ 81 ሰዎች መሞታቸውን በሐማስ የሚመራው የጤና ጥበቃ ሚኒስቴር አስታውቋል። እስራኤል በጋዛ ዙሪያ በ24 ሰዓት ውስጥ ባደረሰችው ጥቃት በትንሹ 81 ፍልስጤማውያን ሲገደሉ ከ400 በላይ የሚሆኑት ደግሞ መቁሰላቸው ተነግሯል። በጋዛ ከተማ ስታዲየም አካባቢ በደረሰ ጥቃት ህፃናትን ጨምሮ ቢያንስ 11 ሰዎች መሞታቸውን የአልሺፋ ሆስፒታል
ሰራተኞችና የአይን እማኞች ተናግረዋል። ስታዲየሙ የተፈናቀሉ በድንኳን ውስጥ ለሚኖሩ ሰዎችን የተለያዩ አገልግሎቶችን ለመስጠት እየዋለ ይገኝ እንደነበርም ተናግረዋል። ቢቢሲ ሲቪሎች እና የአደጋ ጊዜ ሰራተኞች በአሸዋማ መሬት ላይ የሞቱ ሰዎችን ለማግኘት ሲቆፍሩ የሚያሳይ ምስል አጋርቷል። የእስራኤል ጦር በበኩሉ ከአንድ ተጠርጣሪ ግለሰብ ውጪ በታጣቂዎች ላይ በተፈጸመው ጥቃት የደረሰውን ጉዳት አላውቅም ያለ ሲሆን ከጥቃቱ በፊት በሰላማዊ ሰዎች ላይ ሊደርስ የሚችለውን ጉዳት ለመቅረፍ በርካታ እርምጃዎችን ተወስደዋል ብሏል። ይህ በእንዲህ እንዳለ የዩናይትድ ስቴትስ ፕሬዝዳንት ዶናልድ ትራምፕ በሚቀጥለው ሳምንት የተኩስ አቁም ስምምነት ሊደረግ ይችላል የሚል እምነት እንዳላቸውም ተናግረዋል። ኢራን በወራት ጊዜ ውስጥ ዩራኒየም ማበልጸግ የመጀመር አቅም አላት ተባለ። የተባበሩት መንግስታት ድርጅት የኒውክሌር ተቆጣጣሪ ኤጀንሲ ኃላፊ ራፋኤል ግሮሲ ኢራን በወራት ጊዜ ውስጥ ዩራኒየም እንደገና የማበልጸግ አቅም አላት ብለዋል። ኃላፊው ትናንት በሰጡት መግለጫ ቴህራን በጥቂት ወራት ውስጥ ዩራኒየም ማበልጸግ ትጀምራለች ሲሉ ተናግረዋል። አሜሪካ ባሳለፈው ሳምንት በኢራን የኒውክሌር ጣቢያዎች ላይ ጥቃት መሰንዘሯ የሚታወስ ነው። ዶናልድ ትራምፕ ከጥቃቱ በኋላ የኢራን ኒውክሌር ተቋማት ሙሉ በሙሉ ወድመዋል ሲሉ ቢናገሩም የአሁኑ የተመድ የኒውክሌር ኤጀንሲ ኃላፊ መግለጫ የትራምፕን አስተያየት የሚቃረን ሆኗል። ግሮሲ እንዳሉት አሜሪካ በ3 የቴህራን የኒውክሌር ጣቢያዎች ላይ በፈጸመቻቸው ጥቃቶች ከባድ ጉዳት ቢደርስም ሙሉ በሙሉ አልወደመም። እውነቱን ለመናገር ሁሉም ነገር ጠፍቷል ማለት አይቻልም ሲሉ ገልጸዋል። ግሮሲ አክለውም ኢራን ዩራኒየም ማበልጸግ ለመጀመር የሚያስችል የኢንዱስትሪና የቴክኖሎጂ ዕውቀት አላት፣ ወታደራዊ እርምጃ ብቻውን ችግሩን አይፈታውም ሲሉም ተደምጠዋል። አሜሪካ በ3ቱ የኢራን የኒውክሌር መስሪያ ቤቶች ፎርዶ፣ ናታንዝ እና ኢስፋሃን ላይ ጥቃቶች መሰንዘሯ አይዘነጋም። ከጥቃቱ ወዲህ ስለደረሰው የጉዳት መጠን በግልጽ የተባለ ነገር የለም ስለመባሉ የቢቢሲ ዘገባ ያሳያል። የተከበራችሁ ተመልካቾቻችን ከኢሳት ነፃ የህዝብ ሚዲያ ወደ እናንተ ሲደርሱ የነበሩ የሰዓቱ ዜናዎች ይህን ይመስሉ ነበር። ከዘገባዎቹ ጋር ገነት ዘዘው አብራችሁ ቆየው። ሰናይ ጊዜ።